ወይዘሮ ካሰች አይዞሽ እናቴ አይዞሽ። ፍትህ መገኘት አለበት። ስንት ሴቶች ስንት እናቶች ስንት ልጆች በየቤታቸው ጉድ አለ። እውነት ለመናገር ምን ነበር ያደረከው? ውሻው ጋር በጣም ወደው ያሳደግኩት ውሻ ነው። የመጀመሪያ ጊዜ ካረኩ በኋላ በጣም ያው ምን ልበላችሁ ስሜቱ ያለው ነገር ለኔ ያለኝ ነገር የባሰ ሄደ ቁጥር ያሰራች በራፉ ገፍተር ነገር ያረጋታል ባልየው ሽመልስ እና በቃ በጣም ነው ግራ የሚገባኝ እሱ ነገር ሁሌ በቃ ማታ ማታ ገፍተር ያርጋትና በራፉ ጋር ነው የሚያስቀምጣት። ይኸውልሽ አይ ያ መድኃኒት ምንም ነገር በቃ ላንቺ አሁን ብዙ ነገር እንትን አላልኩሽም አይደል? ያዘንኩልሽ ነው። ከዚህ በኋላ ግን አሳይሻለሁ አንቺ ሴጣን በጣም አስቸጋሪ ሾን የሚባል ውሻ ነበረ ከነሱ ውጭ የለመደው አልነበረም እና እሱን እንግዲህ ወደ ውስጥ አስቀምጠውት እንግዲህ መልሼ ሰውየውን ላናግረው ነው ማለት ነው። አንተ ቆሻሻ ምን አባ ነው ምን ነበር ስትሰሪ ነበር? ምን ነበር ያደረከው? ምን ነበር ያደረገው? ተናገር። የት ነው ያለችው እሷ? የት ነው ያለችው? አይ ተኝታለች። የት ነው ያለችው? ተናገር። እውነቱን ተናገር። ተኝቷታል። እዛ ጋር ደግሞ እውነቱን ተናገር። ተኝታለች። የት ነው ያረካት? እውነቱን ተናገር። ገብታችሁ ያትከፈለ እልባሃለሁ። ትሰማኛለች? የት አባ ነው ያረካት? አለች። የትም አልሄደችም አለች። የት አባ ነው ያረካት? የት ነው የወሰድካት? መኝታ ቤት የለም። የለችም። ሮይ መኝታ ቤት የለችም። የለችም። ሲጀመር ሲያስወጣት አይቼዋለሁ። ጓሮ በራሉ በዚህ በኩል የት ነው ያሉት? ጓሮ እዚህ ነች። ሮብ ጓሮ ጋር ያዙት። አብዲ ግባ ና ግባ። አብዲ ያዙት። የትኛው ጋር ነው? እዚህ ነው ያለክ እንዴ? ወይዘሮ ካሰች አይዞሽ እናቴ አይዞሽ። አይ መጣ አንተን ባለፈው መተል ታስከድለኝ አሰብከው? አይ ሽልማቱ ቢቀርብኝ ይሻላል። አሁን እኮ ገና ከመውጣት እኮ ነው። ገና ከመውጣት የሚነገር ይገላል። ወይዘሮ ካሰ አንተን ይኸውልሽ እኔ እናት ሰውየውን ያዙትና አስወጡልኝ። ገብዳችሁ ታስገባችሁ። ይዘውታል። እኔ እናት እኔ ወደ ውስጥ እንግባ። እኔ እሺ በይ። አይዞሽ እማዬ። ምን አድርጎሽ ነው እስኪ ንገሪኝ። ይኸውልሽ እኔ ላገዝሽ ነው የመጣሁት። ገና እኮ እግራችን ከመውጣቱ ነው ነገር ይችላል። አይ ምኑን አጋስከኝ? እኔ እያመመኝ ነው እየደከመኝ ነው። እሺ ወተት ውሃ አምጡላት እባክሽ። ወይዘሮ ካሰች እሺ እዚህ ቁጭ ብዬ ትንሽ ላውራሽ የተወሰነ እኔ ተነሽ ግዴለሽ። ምኑን ትሸልመኛለህ አንተ? ይቅርብኝ። ሂድልኝ አልፈልግም። ሽልማት አይደለም አሁን አንሳኝ። እሺ እናቴ እሺ አንሳኝ። እሺ ተነሽ ትከሽኝ ችግር የለም። አይ መተጦሰኛ ሆንክብኝ። ችግር የለም። ሊገላኝ ነው። አይ ሽልማቱ ቢቀርብኝ ይሻላል። ይኸውልሽ አሁን ሽልማት አይደለም። ይኸውልሽ አንተዋወቅ እነሱ እናንተ ዝም ብላችሁ ነው። ምን ነው ካስዬ ይኸውልሽ ልንገርሽ። አልገባም ይገለኛል። አስወጥተውናል። ቤቱ ባዶ ነው። ይኸው ባዶ ቤት ነው። አስወጥተውናል። ምንም ነገር የለም። ምንም ነገር የለም። ይኸው ባዶ ነው። ተረጋጊ። ምንም ነገር ግቢ ማንም የለም። ይኸው ወጥቷል። ምንድን ነበር ሲያደርግሽ ነበር? እናንተ ጉድ ሰራችሁኝ። አንተ ዝም ብለህ ነው። ተረጋጊ። ይቅርታ። ስንት ዓመት ችዬው ኑሮ የለ እናንተ ዝም ብላችሁ። ምን ማለት ነው? ምንድን ነው የቻልሽው? ምንድን ነው የተፈጠረው? አረኝ 20 ዓመት ሙሉ ውሸት ኑሮን የኖር ነው። እንግዲህ እውነቱን ላውራለህ ካልክ የእሱ ነገር ይቀር። አሁን ዛሬ አንተ ለምን መጣህ? መቼ ዕለት አንተ መተህ እንዲሁ ሊደበድበኝ ሊገለኝ ነበረ። ዛሬ እኮ ነው የመጣሁት። ነው እንደኔም ራስ አለ እንግዲህ የሚሰጠኝ መድኃኒት አለ ምኪኒን አለ። እኔ ምን አውቃለሁ? ቅድም ነበር የመጣኸው? ቅድም ነበር የመጣሁት። በቃ እኔም አውቀው ታሪክ ብቻ አስገብቶ የሆነ ነገር ሰጥቶኛል። በቃ ነው እንቅልፍ ነው የሚለኝ። እባክህ ልተኛ ትንሽ ልተኛ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ
ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በሶስት አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርብ ያለው አንደኛውና የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው በሁለት ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላቸዋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በሶስት አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ከደቂቃዎች ረዘም ላሉ ደቂቃዎች ትንሽ አጥፍተን እንደተመለስ ነው። እሷም አለመረጋጋት እንዲሁም ድካም ታይቶባት ነበረ። የወሰደችው መድኃኒት እንዳለም እየነገረችን ስለነበረ ያንንም ተመልክተን ነበር። እግራችን ገና ከመውጣቱ የመዓት ጉድ የመዓት ነገር ተፈጥሮን የተመለከት ነው። ምንድን የተፈጠረው የሚለውን ነገር እስካሁን ድረስ በደንብ እንኳን ማሰብ መቻል አልቻልኩኝም። እኔም ባልደረቦቼም ሁኔታው ምንድነው የተፈጠረው ነገር ጉዳዩ የሚለውን ነገር አሁንም ገና ለማጣራት ነው እየሞከርኩ ያለሁት። ትንሽ ከደቂቃዎች በኋላ እንግዲህ መልሳ ወይዘሮ ካሰች እንግዲህ ትንሽ ተረጋግተሻል ብዬ አስባለሁ አሁን። ስለዚህ ማንነታችንን ነግሬሻለሁ። ካሜራ አጥፍቼ ማን ምን እንደሆነን ከየት እንደመጣን ልናግዝሽ እንደሆነ ተረድተሻል ብዬ አስባለሁ። አሁንማ ተረዳው። መጀመሪያ ሽልማት ምናምን አላችሁ እንጂ እኔ እኮ በቃ ቀኑ ሁላ ተምታባተኝና ትናንት መቼ ለተለምን መጣህ አልኩኝ። ዛሬው በዛሬው ነው እንግዲህ እግዚአብሔር መድኃኒዓለም ሲገልጠው የ20 ዓመት ሙሉ ዛሬ ጉድ ሊወጣ ነው እንግዲህ እውነቱ ይሄ ነው እንግዲህ እስኪ ካስዬ ምንድን ነው ማለት እስካሁን ግልጽ አልሆነልኝም። የሆነውን ነገር ባይኔ ያየሁትን ማመን አልቻልኩኝም። እንግዲህ እንዳልኩ እኔና ሽመልስ እውነትም የተዋወቅነው ታክሲ ላይ ነው። እንግዲህ ጨዋ አይደል አይቀመዝም ይዘልዬ ህይወት ውስጥ ገባው። በጀርባው ብዙ ታሪክ ነው፣ ብዙ ጉድ አለ። አባትዬው በጣም ኃይለኛና የባዕድ አምልኮት አምላኪ ናቸው። በሰፈሩ የሚታወቁ ትልቅ ግዙፍ ናቸው እና እሳቸው ረግመውታል። አልፎ ተርፎም እኔና እሱ ከተጋባን በኋላ እኔንም ረገሙ ይመስለኛል። ፍቃድ የላቸውም፣ ያለ ፍቃድ ነው። እሱም እንግዲህ ያው በድንገት ነው የተዋወቅነው በታክሲ ላይ አላልኩም። በዛ ኬዝ ይመስለኛል እንግዲህ እሳቸው እንደ ገጠር ኑሮ ያጩለት ሴት አለ መሰለኝ። ያንን እሱ ተቃውሟል መሰለኝ፣ ብዙም ባላቅም። ግን በድንገት እኔን ይዞ ቤት ሲገባ ተቃወሙ፣ ረገሙት። እንዳልኩ እሳቸው ባዕድ አምልኮት ነው፣ ብዙ ነገር ነው የሚያደርጉት። በጣም ብዙ ነገር ነው የሚደረገው። በዛ የተነሳ እኔ ምንም በማላውቀው ጣጣ ውስጥ እዚህ ውስጥ ገባው። ልጅ መውለድም አልቻልኩም፣ ከሱ ጋር መኖርም አልቻልኩም። መኖር አይሉት መለያየት አይሉት 20 ዓመት ሙሉ ይሄንን ይዤ ተቀመጥኩኝ። ጸብ ነው ዛሬ ፍቅር ብትለው ነገ ጸብ ነው። አሁን የመጣው ታሪክ ደግሞ ብዙ ታሪክ ነው፣ ውጭ ያወጣኛል፣ ያሳፍራል። እኔ አሁን ብዬ ልንገር ለአንተ ራሱ ለመንገር ለእኔ ይከብደኛል። አሁን ምን መሰለሽ ካስዬ እንግዲህ ስለ ጉዳዩ 20 ዓመት ሙሉ ተዳፍኗል ያልሽኝ ጉዳይ እኔ የሚገርም ነው። ቅድም ስንገባው 20 ዓመት ሙሉ በመቻቻል ሳይሆን ምንድን ነው የሚባለው 20 ዓመት ሙሉ በስቃይ የታለፈ ትዳር ነው። ትዳር መሰል ግን ሲኦል ማለት ነው። እንደተፋቃቀርን እንደተከባበርን ያው እኔ በጣም ነው የምፈራው እንዳልኩ ይማታልም ያስረኛልም ብዙ ነገር ነው የሚያርገኝ ከድሮም ጀምሮ። በቃ ትንሽ እንደተፈቃቀርን እኛ ቤት ጻም መጥቷል፣ ሰይጣን መጥቷል። እኔንም ስላልፈለጉ ሰውየው እሱም የታጨለት የተሳቅንትን እሳቸው ያቀዱትን ሴት ስላላገባ ህይወታችን ሲኦል ሆኗል። ግን ሲኦሉ አንዳንድ ቀን ኖርማል አስመስለን እንኖረዋለን። ብዙ ጊዜ አንድ ቤት ኑረህ እንዳልኖር ካለ አይደለ እንደዚህ አይነት ህይወት ነው የምንኖረው እንዳልኩ ነው። ግን እኔ ራሴን እንዳስቀምስት የሰፈር ሰው ሁላችሁ በሽተኛ ራሷን ሳተች ውጭ ወጣች። እኔ ሁሉ ነገር አውቃለሁ። ያው አንዳንድ ቀን የሚሰጠኝ መድኃኒት እውነት ራሴን ያስተኛል።
እንቅልፍ ይለኛል። ቅድም እንዳልከው ረጅም ሰዓት ውጭ ተኝቼ እመጣለሁ። ንቅት ስል ደግሞ እሱን አላጋልጥም ብዬ አይ ፈልጌው ነው ውጭ መቀመጥ ብዬ ያን ታስሬ ራሴ አሰርኩት ራሴ ያበርኩ ነው የሚመስላቸው ሰዎች። ሰው እንደዛ ያካባቢ ሰው ደግሞ እኔም እንደዛ ነው አላወራላቸው። ለምን ግን ምን ብያ በቃ እንዴ ተገየ ሰውዬው ኃይለኛ ናቸው። አባቱ ኃይለኛ ናቸው። ትልቅ ናቸው። የትልቅ ዘር ሰዎች ናቸው አሉ። ስለዚህ ያ ነገር እንዲወጣ ስለማልፈልግ እኔ ዝም ብዬ ህይወቴን ባረዝም ይሻለኛል። ህይወቴን እስከማጣ ደረጃው ላይ ደርሳለሁ። ስለዚህ ያለኝ አማራጭ ሽመልስ ካሰች ሲነሳበት ደግሞ እሺ ያደርገኛል ሲለው ደግሞ ቀደም እንዳልከው እውነት ሳምሪ ይለኛል። እንደዛ እያልኩኝ መኖር ጀመርኩኝ። ውጭ ስወጣ ግን ሰዓትና ቀን አለው የሚያወጣው። በዛ ጊዜ ማታም ነው የሚያወጣኝ ሲለው አንዳንዴ ሰንበት እንደሚሆን ነገር ከተለካከፍን ቀን የሚያወጣኛል። ብዙ ጊዜ ግን ማታ ነው የሚወጣው እና ሰዎች ተቀመጠች ይላሉ። ደግሞ መጣቻች ከግቢ ውጭ ማለት ነው። ከቤቱ ውጭ ነው የሚያስቀምጠኝ። አሁን እንዳሁን ያገኘኝ ቦታ ጋር ነው የምቀመጠው። በዛ ጋር መንገድም አለ። 2 መንገድ መንታ መንገድ ጋር ነው። በጀርባም ሽንት ቤት ስላለ ሰዎች የጋራ ሽንት ቤት ስለምንጠቀም በጀርባ ሲመጡኝ ያዩኝና አይ ደግሞ ጀመራት መጣች ተቀምጠች። ግማሹ ያዝንልኛል፣ ግማሹ የሚጠራጠር ደግሞ ይከታተለኛል፣ ግማሹ ደግሞ ትቶኝ ይሄዳል። እኔም እንዳልኩ የሚሰጠኝ መድኃኒት አንዳንዴ በኪኒን ይሰጠኛል፣ አንዳንዴ በመርፌ ይሰጠኛል። ስሜታዊ በቃ ኃይለኛ ሲሆን ያንን ትንሽ ሸለብ አድርጌ ስነቃ ነው ወደ ራሴ እንደምመለስ። አሁን ቀደም እንዳልከው ሸለብ አድርጎ የነበረ እና በፍጹም እኔ እና እሱ ግንኙነት አናደርግም። እንግዲህ አሁን እውነቱን ላውጣው በጣም አሳፋሪ ነገር ነው የማወራው እና እኔ ሽመልስ ምን እንደሆነብኝ አላውቅም። ከዛሬ ነገ ይሻሻላል ብዬ ጭራሽ ከውሻ ጋር ነው ግንኙነት የሚያደርገው። እኔ እያወቅሁ ነው ዝም ያልኩት። ማታ እና አንዳንድ ቀን አለው ቀን የሰንበት የምን ቀን ደግሞ ብን ሲልበት አካባቢ የሚጨርስ ሲል እኔን እዛ ይወረውርና አንድ ቡችላለች እሷን ያስገባታል። ሲጨርስ አስሮ እኔም እስከምነቃ ይዞኝ ይገባል። ይሄ ነው ህይወት። እንግዲህ እኔ ምን እልሃለሁ፣ ምን እንዳጋጠመን አላውቅም። አትፍረድ። እሱም እንግዲህ የቤት ጣጣና የሰውየው እርግማን እንደሆነ አላውቅም። በፍጹም ከኔ ጋር ምንም አይነት ተደስቶ በፍጹም ከኔ ጋር ሴክስ አያደርግም። ጭራሽ እንኳን ሊደሰስና ሊያርቅ እኔን ሳይ ራሱ እንደ ነርቨስ ነው የሚያደርገው። እንኳን ስሜቱ ሊመጣ እኔን አስወጥቶ ግን ያችን ቡችላ ሲያመጣቱ ግን እኔም በመድኃኒትም ስለሚያደንዘኝ አልሰማም አለማ። ለምንድን ነው ማደንዘዙን ያስቡ? እረብሻለሁ። በፊት ያለ መደንዘዣ ነበር ድሮ የሚያደርገኝ። በፊት ከ5 ከ10 ምናምን ዓመት በፊት አውቃለሁ። ሲጮህ ከሰው ስሜቱ ሲመጣ ምናምን ወላውላ አለቅሳለሁ። ለምን እኔ እያለሁ የሰው ፍጡር ተዋደና ተፋቅረን ዘታክስ ተገናኝተን ለምን ከኔ ጋር እንደማንኛውም ሰው ተደስቶ ለምን ግንኙነት ያደርግም ለብዬ ያና ከዛ በኋላ ስናገረው ነው መሰለኝ ማደንዘዝ ጀመረ። እንዳልነቃ እንዳልሰማ ማድረግ ጀመረ እንጂ በፊት እኔ ራሴን በማቀበት ሰዓት ላይ ነው ውጭ አስሮኝ ሲያረግም ሲጮህ ምንም ስል የምሰማው አይኔው ላይ ያየ ነበር። አሁን ግን እኔ ካደነዘዘኝ በኋላ ነው ውጭ ወጥቶ አስሮ እንትን ካለ በኋላ የሚያስገባው እና ይሄ ነው እንግዲህ። እናንተ አድኑኝ፣ ሌላ ምንም ልላ አልችልም። ግንኙነት ያለ ማድረግ እንጂ መውለድ ያለ መቻል አይደለም ነገር ነው። መች ግንኙነት አርጉኝ ላርግዝ? ያለ ግንኙነት እንዴት አረግዛለሁ ወንድሜ? ከኔ ይሁን ከሱ ይሁን አይታወቅም። ሊያረግ ሲመጣ እምቢ ይላል። በቃ ልክ ልንጀምር ግንኙነት ሲል የለም እንደገና ይናደዳል። እኔ ለምን ካንቺ ጋር ሲሆን ስሜት አይመጣ ከሱ ጋር ሲሆን እስቲ ልሞክር ብሎ እንደቀል የተሞከረ ነገር ይሁን የቤቱ ጣጣ ይሁን አላውቅም። ስሜታዊ ነው ከሷ ጋር ያረከው ውሻው ጋር ሲያረክ እንደ ሰው አድርጌ ለጥራት እንጂ በጣም ያሳፈርኩን። እኔ ያመኛል፣ ራሴን ላይ ያመኛል። መልሶ ጭንቀት ይለኛል። ተአምር ነው እንግዲህ። እንደው ምን አይነት መዓት እንደው እንዳለ እኔ ይገርመኛል በእውነት። ይሄ የትም የለም ዱብዳ ነው። አሁን ወዴት ይሄዳለው? ቤተሰብ ጋር እንዳልሄድ ይሄንን ጉድ እንዳላወጣች ፈትነ የምባለው ሰው የሚረዳውን የማልወልድ ነው የሚመስለው። የእሱን ጉድ እንዳላወጣ ደግሞ የባልን ገበና እንዴት አወጣለሁ? ነገ ይሻሻላል፣ ይቀየራል፣ በጸበል በምን ብዬ የእሱንም ገበና ከኔ ጋር አያረግም ካልኩኝ ወንድ ልጁ ነው እንዴት አያረግም ሊባል ነው። ስለዚህ ሰው የሚመስለው እኔ ማልወልድ እኔ መሃን ነው የሚመስላቸው። አንድ ቀን ሊያረግ አልቻለም። እንገናኛለን፣ ማንኛውም ሰው እንደሚያረገው እንሳሳማለን፣ ምን እንላለን። ልክ ሊያረግ ስል እያለ እንዴት ብድግ ይበልለት የለ። እንደገና በጣም ይበሳጭና እኔን ይረጓኛል። በቃ ለመደ። ከዛ እኔም ተውኩኝ። በቃ እኔም በሽተኛ ሆንኩኝ እንዳልኩ ነው።
በፊት እንዳልኩ ፀጉር ቤት እሰራለሁ፣ እወጣለሁ፣ እገባለሁ። አሁን እግሬንም እያመመኝ እሱን ጭራሽ ሲያንገላታኝ በቃ ዝም ብዬ በደን ሆኜ መኖር ጀመርኩ። የአንቺ ቤተሰቦች እንዴት ነው? አይመጡም? አይጠይቁሽም? ስለ ትዳራችሁ ምንነት ምን? የኔ ቤተሰቦች እሱ ነው የሚመስሉት። የኔ ቤተሰቦች ያው ታውቂያለ አንዱ ቤተሰብ አንዱ እንደሚደግፍ አንቺ ለምን አትተይም አታገቢም ወይ አትተይም ወይ ፍቺው ምንድነው? እሱ ጊዜው አይፈጅም፣ አንቺ ሴት ነሽ፣ ከጊዜ በኋላ ይቆማል። ስለዚህ ድልሽን ተጠቀሚ። እኛ ዘራችን ወላድ ነው። እውነትም ደግሞ እኔ ቤተሰቦች ዘራችን ወላድ ነው። እህቴ ብትል ወንድሜ እኔ ብቻ ነኝ ከቤት ያለው። እኔም እንኳን አንድ ቀን እንደው ሽመልስ እግዚአብሔር ፈቅዶ እንደው ግንኙነት ባረኩ አረግዛለሁ። ግን አለማረጉ እኮ ነው። ሌላ ቦታ እንዳለ ደግሞ እንደ ብዬ መሄድም አልችልም። አይኔን ጋርደውታል። ሌላ ወንድ እንኳን አጋጣሚ ለስራ ስወጣ በፊት ፀጉር ቤት እንዳልኩ በሳቸው ምክንያት ነው ፀጉር ቤቱን ትቼ የተቀመጥኩት። ወደ ስራ ሲሄዱላ እንኳን ሰው ሲያናገረኝ በቃ ይነሳብኛል። ውሻውኝ ነው የምቀርበው፣ ሰው እንዳያዋራኝ ምን እንዳይለኝ። አብሶ ተቃራኒ ጾታ በፍጹም እኔ ሊያናገሩ አይችሉም፣ ያማታል እስከምባል። ስለዚህ እሱን እንኳን እንዳልተው አስረውኛል። ከሌላ ወንድ ጋር እንዳልላመድ እንደዚህ አድርገውኛል። ቤተሰብ ደግሞ መቀኛ ዘራችን ወላድ ነው። ስለዚህ እሱ ነው የሚያደርግ። ለምን አትተይም? ምንድነው 20 ዓመት ሙሉ የምትቀመጪው? እድሜሽ ይሄዳል። እኔ የማልሄድበት የታሰርኩበት ጉድ አለ። ይሄን ቤተሰብ ደግሞ እንዴ ብዬ ነው የማወራው? በቃ እንዴ ወድጄ የገባሁበት ነው። የኔን ቤተሰብ ማንም ቤተሰብ አይፈልግም መቼስ እንደዚህ ስትሆን። በድንገት የተገናኘን ሰው ተፈቃቅረን ተዋደን ነው። ለካ እነሱ የሚፈልጉት ሌላ ነው፣ ሰውየው የፈለገው ሌላ ነው። አልፎ ተርፎ እኔን ምስሉ ምራቅሞ ልጁ ከውሻ ጋር እንዲሆን ከውሻ እንዴት እንደሚደሰት ልነግር አልችልም። ያሳፍራል። አሁን ማውራ ምን ያህል እንደሚደሰት ከኔ ጋር እንደተገናኘን ሰሞን በጣም ደስተኛ ሰው ነበር። ግን ያኔ በቃ ተመሳሳይ ከመነካከት ውጪ ምንም አይነት ነገር የለም። በቃ እኔ ደግሞ ነገ ከነገ ወዲያ ስለሚያፍር ነው ይለምዳል ብዬ ነው እዚህ ውስጥ የገባው። እሱ ግን በፍጹም ከዚህ እንስሳ ጋር ሳየው ግን ይገርማል። ከባድ እንዴት ነው አሁን? አይዞሽ እንግዲህ የእሱ አባት የረገሙት በፊት ነው ወይስ አንቺን ስላገባ ነው? እኔ በፊት ረገሙት እንዳልኩ ነው። ሌላ ሰው ስላሰቡለት በቤተሰብ የታጨ ምናምን አባት ፈቅዶ የኛንን ይችን ነው የምታኖሩ ይባል የለ እንደዛ ያዘጋጁን ሰዎች እሱ ረግጧን ይመስለኛል። ትቷል መሰለኝ፣ አልፈለገም መሰለኝ። ስለዚህ እኔ እዚህ ቤት ከገባው በኋላ ነው የማውቀው። ስለዚህ በፊት ይርገሙት፣ በእኔ ምክንያት ይርገሙት፣ እኔም አብሬው ከእሱ ጋር ልረገም የማውቀው ታሪክ የለም። ግን ሰው አሁን ዝም ብዬ ሳጠራ እና እሱም አንዳንድ ቀን ብስጭት ብሎ ካፉ ሲያመልጥ ምነው አባቴን ያኔ የመረቀኝ ጊዜ አባቴ ፈለገና ያጨኝ ነው በያዝኩ ኖሮ ይላል። አንዳንዴ ወዶም አይደለም አትፍረን። አንዳንዴ የሚበሳጭ ነው። ከውሻ ሀረግ ወርቁ ከጨረሰ በኋላ ይበሳጭና ምነው ባልተረገምኩ ኖሮ ይላል። እና መከራ ነው፣ ከባድ ነው። እኔ ከዚህ በላይ እኔ ምን እንዴት እንደምገልጽልህ በጣም እኔ ዛሬ እንዴት ጉዱ እንደወጣ አላውቅም። ሁሌ አለቅሳለሁ፣ ሁሌ እራገማለሁ፣ ሁሌ እውነት ይወጣላለሁ። ይሄ መድኃኒቱም ሰለቸኝ። ስነቃ እንዴት እንደሚያመኝ ልነግርህ አልችልም። ረጅም ሰዓት እተኛለሁ፣ ረጅም ሰዓት ራሴን አላውቅም። ምን እንስል እዛው ቤት ውስጥ ነው ያለሁት። ደግሞ እንዴት እንደሚያመኝ ልነግርህ አልችልም። እምቢ በምልበት ሳሌ ደግሞ በኃይለኛው መርፌ ይወጋኛል። ዝም በምልበት ሳሌ ምግብ በልተን ምግብ ከጨረስን በኋላ በውሃ ይሰጠኛል። ከዚያቸው ብዙ ጊዜ በጨለማ ሰው እንዳይሆን መሰለኝ በጨለማ ነው የሚጠቀም። አሁን መቼ ለታም ተነጋግረን ነው በሰንበት ምድሩ በቀን ሳያፍር ውሻውን ይዟት የመጣው። እንግዲህ አንተ እንዳልከው እኔ አላውቅም። ራሴንም ማሳተኝ እንግዲህ ያንቺን እንደዚህ መሆን የታዘቡ አይተው ከንፈር የመጠጡ ሳይሆን ከንፈር መምጠጥ ብቻ ሳይሆን እንዴት ነው ብዙ እንደዚህ አይነት ሰዎች አሉ። አይዞሽ ይማርሽ። ከንፈር መጣጭ ብዙ አለ። አይቶሽ አንቺን አብዳለች እያለ ብዙ ስም እንደሚሰጥሽ ነግረሽኛል። ግን ተዋቱን ላይ ይላሉ። በሽንት ቤት ሲያልፉ እንዳልኩ መንገድም ሁለት መንገድም ነው። እንደ ሽንት ቤት የሚያልፋሉ። አስፋልት ዳር ተወጫለሽ ለማድማ ነው ይላሉ። ሲሉኝ ደግሞ ዋናው በር ዘጋ ወጥቶ ውጭ ጋር ያደርገኛል። ቀደምም እኮ እንዳነው ሞካክሬሽ ነበር እኮ አንተ አልገባህም እንጂ ብቻውን እንደሚቀመጥና ቀን ቀን ውጭ እንደሚያስቀምጠኝ ተናፈሽ ትናፈስ አየር ትቀይርላታለህ ስለሚጨንቃት አለህ እንጂ እኔ እኮ ቅድም ዳርዳር ብዬ ነበር ያቺ ሽልማቷን ብታጓጓኝ። ግን ከዛ በኋላ ቀደም ኃይለኛ አስቸገረ። እናንተ ከሄዳችሁ በኋላ እየተመለከትኩ ምን ነው ባላወራው ኑሮ አልኩኝ። ባክል ልጅ ጋር ያጋጣሚ ሆኖ እንዴት ነው ልጅነቴን ቀጠፋት። አይዞሽ እንግዲህ ላለፈው ነገሮች በጣም እንግዲህ ይቅርታ ምንም አልፏል።
አንዴ ግን ከዚህ በኋላ ላለው ነው አሁን ማሰብ ያለብን እና እኛ ይኸውልሽ እንዳልኩሽ ነው እኔ ሴት ሆኜ ልጅ አለመውለድ ከባድ ነው። ተቀጠፍኩኝ። ወጣት ነሽ፣ ኧረ አሁንም ወጣት ነሽ። እንደው ፈጣሪ እስኪ ብቻ እንመካከራለን የቀረውን ነገር ግን እስካሁን የሆነው ነገር እንዴት ነው መሰለሽ እኔም ይሄን ጉዳይ እንዳውቀው የሆነበት ምክንያት አንድ ሰው የታዘበውን አንቺ እንደዚህ መሆንሽን አይቶ ባለቤትሽ እያንገላታሽ መሆኑን የተረዳ ሰው አንድ ሰው ማንነቱን ማልነግርሽ ምናልባት ቀስ ብዬ እነግርሻለሁ ጊዜው ሲደርስ ምናልባት። አሁን ግን ያ አንድ ግለሰብ እንግዲህ ጥቆማ ሰጠኝ፣ እዚህ ቤት ውስጥ የሆነ ችግር አለ። ኧረ በፍጹም ሊላይ እኛ እንደምንዋድ እንደምንፋቀር ነው የሚያውቀው ብዙ ሰው እንደዛ እንደሚያስብ ያንቺ ስልክ ነው ምናልባት ያንቺ ስልክ ነው የኔ ስልክ እየጮኸ ነው እንግዲህ ምናልባት አስቸኳይ ካልሆነ ምናልባት በኋላ የምትደውይ ከሆነ ትችያለሽ። እሺ እሺ ምናልባት እንትን ላይ እንግዲህ ካስዬ እንዳልኩሽ ነው ያ ሰው ግለሰብ እንግዲህ ጥቆማውን ሰጠን። ብዙ ሰው ከባል ችግር ሳይሆን ያንቺ ችግር እንደሆነ አበደች እንደሚባል እንደሚወራብሽ፣ ግን ደግሞ እሷ የሆነ ነገር ሆና ነው ይሄን ነገር አጣሩ ተብለን መጣን። ስንመጣ እንዳሳየሁሽ እንግዲህ ህጋዊ ሰውነቴን ምናምን አሳይቻለሁ፣ ሁላችንም ያለንበትን የስራ ድርሻ። ስለዚህ ይሄን ነገር ለመጠየቅ እንግዲህ መግባት ባለብን መልኩ ቅድም ገባን። ያው አታላችሁ ቢሆንም ብቲ ያው ብቻ መግባት ባለብን መንገድ መግባት ስለነበረብን ገባን። የታዘብነው ነገር እንዳልሽውም አንቺ እየጠቆምሽን ነበር አንዳንድ ሀሳቦች። ለዛም ያንን ነገር ተረድተን እኛ ድብቅ ካሜራ እዛ ጋር አስቀምጠን ነበረ። በነገርሽ ላይ ድብቅ ካሜራ አስቀምጠን ስለነበር አይተሃል እኔ እንዴት እንደሚያሰቃየኝ እሱን ስለተመለከትን ነው። አይተሃል መድኃኒቱንም እሱን አይቻለሁ፣ ይዞሽ ሲወጣ አይቻለሁ። እዚህ ጋር ውሻ ይዞ ወጥቶ የሆነ ነገር ሊያደርግ ሲል የደረስ ነው። ብዙ አራቅንም፣ ግን መንገድ ተዘጋግቶ ስለነበረ ሁለተኛ ነገር ያው ሰሞኑን እንደምታየው ናፍጣ ምናምን ትንሽ እንትን አለና ያ ችግር ስለነበር አንቺ ጋር እስክንደርስ መኪና ውስጥ ሆነን በቃ ከመኪናው እግራችን ቀደመና እግራችን በቃ መኪናውን ትተን ሮጠን መጣ። በዛ ፍጥነት ለመድረስ ሞከርን፣ ግን የተወሰኑ ነገሮች እንግዲህ ታዝበናል ማለት ነው። እግራችን ገና ከመውጣቱ ነው ያ ነገር የተፈጠረው። እንግዲህ ካስዬ እጅግ አርጌ እንግዲህ ምን ልልሽ እንደምችል ባላቅም ቢያንስ ከዚህ በኋላ ላለው ለጤናሽ አሁን ውፍረትን በጣም አለኝ እያልሽኝ ነውና እግሬን እንዳልኩ ያመኛል እንዳልሰራ ሰውየውም ምን የመሰለ ገበያ ነበረኝ የራሴ ነው። እኔ ሰውን እንዳስቀጥሬ ውላ ነበር የማሰራውና እነሱ የድሮዎቹ እንኳን እየደወለ አሁን እንዴት ነው የተሻለሽው ይላሉ። አሁንም ቢበጣብጡኝ እነሱ ናቸው። እና መቼ ነው ስንት ሰው መሰለኝ ማስተዳደረው ሱቄ እንደዚህ አልነበረም። ግን በድንገት እግሬ ያበጠ መቆም አልቻልኩም። በቃ የእሱን ቤት ቀላቢ ሆንኩኝ። ሰራተኛው ቤት አጸዳለሁ፣ ተኩሳለሁ። ሲመጣ ደግሞ እንደዛም እኮ ውሻ ነው የሚያደርገኝ። ደግሞ ይሄ ጨዋል በዛም ጨዋነት በቃ ማይሌ ነገር የለም። አብልቼ ምን ብዬ እንደ ልማዴ ሲመሻሽ ቀንጥሮ ወረወረኛል። ያም ስራ ቆመ። ለካ ሰውየው እንዳልሰራም ሰውየውን አስደርጎኛል። ምክንያቱም እኔ ውጭ ወጥቼ በሰራ ቁጥር ወንዶችም ከስተመሮች ምንም ስለሚመጡ እንዳልተው በሳሎን ነው ያለን ከነሱ ጋር ያለን ኮሙኒኬሽን አድርጌ እሱንም እንዳልተው ለካ ከሌላ ሰው ጋር ማውራት አልቻልኩም። በቃ ምንም ልቀርብ አልቻልኩም። ነብር ነው የምሆነው። ቤተሰቦቼም ደግሞ ከሌላ ሰው ጋር ተላምደሽ ለምን አትተይም ትዳሩ አግቢ ውለጂ ይቅርብሽ ፍቺ ስለሚሉ እኔ ከተቀራኒ ወንድ ጋር ማውራት አልቻልኩም። በቃ ውሾች ነው ማድረግ ምን ሆና ነው አብዳለች እቺ ጠሽነች እንዴ እስከሚሉኝ ድረስ ሰላም ነሽ ያለኝ ወንድ ሁላ ሊሳደቡላ ይችላል። በቃ በዚህ ሁኔታ ለምን ውጭ እወጣለሁ ብዬ በቤቴ ቀረ። ስራዬም ቆመ፣ እግሬንም ማመመኝ፣ አበጠ። በቃ ቤት ብቻ ነው የምሆነው። ሌላ ወንድ ጋር እንኳን እንዳልቀርብ እንደዚህ ያደረገኝ። እንግዲህ እንደምታየው ከባድ ነው ይሄ ትዳር። ምናልባት ይቀጥላል ብለሽ ታስቢያለሽ? ማለት አሁን ይሄ ወንጀል ነው ሲሰራ የነበረው። እኛ ደግሞ ህጋዊ ሰዎች ስለሆነ ህግ ሲጣስ ስናይ ያው ወደ ህግ ቦታ ነው የምናቀርበው፣ ፍርደኞች እንዲሆኑ ነው የምናደርጋቸው። እና ይሄ ነገር አንቺ ላይ በደል ደርሷል። አንቺ ደግሞ ትዳሪ ብለሽ ወይም እሱም ወዶ አይደለም የሚል እንዲም እያሰቃይሽም ቢሆን ተረግሞ ነው እያልሽ ነው አሁን እያልሽን ያለሽ? አዎ እኛ እኮ ተዋደን እንዳልኩ እኮ ተዋደን ነው እንዳልኩ በዛች ታክሲ ላይም በዛ በቅስበትም ቢሆን እኮ መጀመሪያ እኮ ደህና ኑሮ ነው የምንኖረው። ግን ያው ግንኙነቱን ማናርግም ያው አዲስ ነን ፈርቶኝ ነው አፍሮኝ ነው አፍራ ነው በሚል ዝም ብለን እንደማንኛውም ሰው ተሳስበን ምን ብለን እንለያያለን። በቤትም በትዳርም ያው ትዳር ምናምን ሰርግ ምናምን ነገር የለም። ዝም ብሎ ግብትና አንቺ ትብሳነት ኑሮ ነው መኖር የጀመርነው። ግን በቃ አንድ ቀን ለደቂቃ ማድረግ አልቻለም። እውነት ነው አንዳንድ ቀን እንደም ያሳዝነኛል። እኔ በቃ አብረን ሆነን እምቢ ሲል ምን ትላለህ እንግዲህ አንተ ወንድ ልጅ ታውቀዋለህ። ግን ነገ ከነገ ወዲያ ይቀየራል ይለወጣል በሚል ነው
እንጂ ከውሻ ጋር እንደሚያደርግ ያወቅሽ መቼ ነው? እንደዚህ ነው በድንገት ነው እንጂ አታውቂም ነበር? እኔ ራሴ ያን ቀን ራሴን ሳትኩኝ። አዎ በቃ በድንገት ነው እንጂ በፍጹም እኔ አላውቅም። በቃ እምቢ እንደሚለውና እኔ እንዲሁም አንዳንዴ እጠረጥረዋለሁ ከሌላ ሴት ጋር እየሄደብኝ ነው በሚል ማለት ነው። ከዛ ዝም ብዬ ሳጣራ ምንም ስልም ስልኩንም ስሞክር አንዳንድ ቀን ጥሎ ሲሄድ ስልኩንም ፍተሻ አደርጋለሁ። ምንም ነገር የለም። ብዙ ጊዜ ኮንስትራክሽን ስለሚሰራ የስራ ስልክ ነገር ነው እና በፍጹም እኔ አስቤ አላውቅም። ባይሆን ከሌላ ሰው ጋር ነው የኔ ያሰብኩት። ምክንያቱም አንድ አልጋ ላይ ገብተን ልክ ልንጀምር ስንል እሺ ምን ካለ ምንም ካላደረገ ይሄ ሰው ሌላ ሰው ጋር አለ ወይም እኔ ጋር እንደው ችግር ለቤተሰብ እንዳላወራ ወይም እኔ ጋር ችግር ኖሮ የሆነ ነገር እንዳላደርግ እንዴ ብዬ ላውራ? በቃ ተይ ይቅርብሽ እየተባልኩኝ መጀመሪያ የማይሆን በማታውቂው መንገድ ላይ ይዘሽ ስለተባልኩኝ እኔ ሴት ነኝና ቤተሰቦች የሚፈልጉኝ በወግ በማድረግ ጉልበታቸውን ስሜ ለማንኛውም ሰው ቬሎ ለብሼ ምን ብዬ ነው ለካባቲው የሚፈልጉት ራሱ ያሳሉለት ያቀዱለት ሴት ነበረች ይመስለኛል። እሱ ያችን ሴት አልፈለገም እና ረግጦን አጋጣሚ እኔና እሱ በተገናኘንበት እሱም ዘሎ ጥሎ ወጣ። እኔ ጥዬ ወጣሁ። መኖር ጀመረ። ግን ለደቂቃ ነው የምልህ አንድ ቀን ሁሌ እንሞክራለን መኝታ ቤት ምንም ነገር የለም። ከዛውን በቃ ጭራሽ ምታወር ከሰው የማይቆጥረኝም አይሞክርም። ኢንተርኔት መንገድ እኔ ብዙ ጊዜ ሶፋ ላይ ነው የሚያስተኛው እሱ አልጋ ላይ ተኝቶ ምግቡን ምኑን ደግሞ ስታይ ኖርማል ህይወትና ኖርማል ሰው ነው። ልብሱን አጥቤ ምግብ ሰርቼ በእንብዬ እና ያው ያን ውጭ ሰው ሳይ ይቀዣበራል። በቃ ደግሞ ደህና ሆነው በትክክል ትዳር ህይወት ነው የሚመስለው። ውጭ ሳይዩ ነው እነሱ የሚጠራጠሩት። አንዳንዴ ጣሽነች ይላሉ፣ አንዳንዴ ደግሞ የሆነ ችግር አለ አሁን እንዳልኩ እንጂ ብዙ ጊዜ ሰው እንዲተማመን ነው የሚያደርገው። እና ብዙ ጊዜ ማብረን በትዳር ስለኖርን እኔ ፍሬ የሌለኝ እኔ ግን እውነት ነው የምልህ ቤተሰቦች እንዳለ ወላዶች ናቸው። ሂደህ ማየትም ትችላለህ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ትንሽ ስለሱም ቅድም ከካሜራ ጀርባ እያወራሽ ነበረ። እንዲህ አልነበረም እኮ እንደዚህ ሱሪ የሚሰፋው ሰው አልነበረ፣ በጣም ወፍራም ነበር ምናምን ያልሽኝ ነበርና አንተ እውነትን ያን የታወቁ ጊዜ ብዙ ሴቶች የሚመኙት ወጠምሻ ነው። ይሄ ታፋው ይደረቱ ሰፊው ርዝመቱ ምኑ ቁመት ስፖርተኛ ነው የሚመስለው። ቢገርም ስፖርተኛ ነው የሚመስለው እውነት ለመናገር። አሁን እኮ ምን አንድ ቁጥር ደረሰ እኮ በቂ ስቃይ ነው። እዚህ ጋር ይታወጫጭቆ ታይዋል፣ እዚህ ጋር ተተልትሎ ታይዋል። አንዳንዴ ቆሻ ማይለኛ ስለሆነ ነው መሰለኝ በቃ እንደተነከሰ እንደተበጨቀ ይታከራል። አሁን ምን አለቀ። የድሮ ሱሪዎቹ ለሰፉት እኮ አሁን ሌላ ሱሪ እየገዛ ነው። እነዛ ቀደ ያኔ ሳየው የነበረው ልብስ ምናምን አንዳንድ ቀን ነው ባልሽ ምንድን ነው ይሉኝ ነበር በፊት። ያኔ በመውጣበት ጊዜ ምን ነው ባልሽ ትዳር አልተስማማም ከሳ እንደሄዳለሁ እና ከባድ ነው። አሁን አንቺ ባለበት ሁኔታ እንደምታዝኝለት እንዲህ አልነበረም የሱ እንትን ማንነት እርግማን ነው እንዲያረጋውና ብለሽ ታዝኝላታለሽ አንጨምርና እኔ በጣም ነው የምበሳጨው። ሰው ልጁን ያክል ወልዶ እንዴት እንደዚህ ያደርገዋል? ቢራገሙም እኮ ይማራል 20 ዓመት ሙሉ
የኔም ህይወት ተበላሸኩ። ትቼው እንዳልኩ መሄድ አልቻልኩም። አብሬው እንዳልኖር መኖር አልቻልኩም። እኔም በመሀል ተሰቃየሁ እኮ እኔም ተረገምኩኝ በሱ የተነሳ። አለማወቅ አንዳንዴ የማታውቂው ውስጥ መግባት በጣም ከባድ ነው እና አትፍረድበት። እሱ አሁን ትዳራችሁ ምናልባት ይሄ ነገር እሱ ባህሪውን አስተካክሎ ወይም ደግሞ አባቱም እርግማኑን አንስተውለት ወደ ነበራችሁበት የምትመለሱ ይመስልሻል ወይስ በህግ እንዲቀጣ ነው? ያደረሰብሽ ነገሮች እንዴት ነው ያንቺ ሀሳብ? ያው እኔ ባል አይደለ 20 ዓመት ሙሉ እድሜና ህይወቴን ፈጅቼ የለ ብኖርማ ደስ ይላል። ግን 20 ዓመት ሙሉ የተሰቃየሁት ደግሞ ሌላም ሰው ካለ መቀጣት አለበት። ፍትህ መገኘት አለበት። ስንት ሴቶች፣ ስንት እናቶች፣ ስንት ልጆች በየቤታቸው ጉድ አለ። እውነት ለመናገር እኔ ስንት ቀን ራሴን እስታለሁ። አንድ ልጅ ልጄ ቢኖር እኮ ያቺ ልጅ ቀስቅሰኝ ውሃ ታጠጣኝ ነበር። እሱ እነዚህ ጨክንብኝ አይደል እንዴ? ስለዚህ ብፈልገውም ብወደውም ህይወቴ ተስተካክሎ ብኖርም ግን እንደዚህ መሆን የለበትም። መቀጣት አለበት ብዬ ነው የማምነው። በቃ ምክንያቱም በየቤቱ ከዚህ የባሰ ጉድ አለ። አሁን እኔ እግዚአብሔር ረድቶ ይልበል እንግዲህ ከ20 ዓመት በኋላ አንተ ደርሰህ ይሄ ነገር ወጣ እንጂ ስንት ደግሞ ያልታየ ሰው አለ እኮ። ስለዚህ እንደኔ መቀጣት አለበት። ወደደውም እሱ አልወደደውም በቢጣጣም ሆነ በአባቱ እርግማንም ሆነ በአጋጣሚም ሆነ ተደርጓል ይሄ ነገር። እኔም ሴቱኝ ስንት ዓመት ሙሉ ያለ ግንኙነት መቀመጥ ከባድ ነው። እሱን ትቼ እንኳን ሌላ ሰው ጋር እንዳልሄድ እንኳን እኔም ታስሬያለሁ። አይነ ጥላ ተደርጎብኛል። ሌላ ወንድ እንዳልቀርብ ሆኖብኛል። 20 ዓመት ሙሉ ዝም ብዬ እሱ አረመረም ከውሻ ጋር ሆኖ ተደስቷል። ስለዚህ መቀጣት አለበት፣ መደረግም የለበትም። እኔ እንዲቀጣ ነው የምፈልገው። በይበልጥ ደግሞ የእሱ ቤተሰቦች ራሱ በባዕድ አምልኮ የታሳሰረ ነገር አለ። በጣም ያደል እንደ ሁላ ነገር ያመጣል የሚል ነገር ስላለ ይሄ ነገር ሰው የፈለገውን ማመን ይችላል። የፈለገውን እምነት አማኝ ነኝ ብሎ ማስቀጠል ለራሱ ማመን ይችላል። ግን ሰውን በሚጎዳ መልኩ ሲሆን ግን ህገ ወጥ ነው፣ ህጋዊም አይደለም፣ ፍትሃዊም አይደለም። ስለዚህ እንኳን እሱ ቤተሰቦቹ የሚቀጡበት ሁኔታ ግን መፈጠር እሳቸው እጅ ከፍንጅ የሚገዙበትን ሚንስ በምን እናገኛለን? ያው እንዳልኩ ባዕድ አምልኮት በድብቅ በምን የሚሰራ ነው እና ቢገኝማ አባትየው ቢቀጡ ከምንም በላይ ከሱ በላይ ከሽመልስ በላይ እሳቸው ቢቀጡ ዞሮ ዞሮ ማስረጃችንን አሰባስበን እኛ ጉዳዩን የምናጠራበትና አንቺም በተመሳሳይ ለሆንሽው ነገር ከአንቺም ውጪ በእርግጠኝነት አንቺም ብቻ ሳይሆን ሌላም ሰው ሊያደርጉ ይችላሉ። ምናልባት እንደዚህ አይነት ስራ ውስጥ ያሉ ስርዓት ውስጥ ያሉ ሰዎች እና እሱን ነገር የምናጣራ ነው የሚሆነው። ዞሮ ዞሮ ግን አንቺ እስካሁን ለደረሰብሽ እንግዲህ አይዞሽ በርቺ ማለት ፈልጋለሁ። ከዚህ በኋላ ግን ለሚኖርሽ ቀሪ ህይወት እንግዲህ እኛ ሁላችንም እዚህ ያለ ነው ልናግዝሽ በጣም ዝግጁ ነን። በብዙ ነገር ወደ ቀደመ ስራሽ እንድትመለሽ ከዚህ በኋላ ወደ ቀድሞ እንዴት ነው መመለስ? ዋናው ጸበል መሄድ፣ በፈጣሪ ላይ እምነት ማድረግ። ከዛ በኋላ ነው እኛ የምንተጋገዘው። አንቺ እምነት አድርጊ በዛ። ይሄም ሰውዬ ግን ላደረሰው ነገር ሰው ነው፣ ልቦና ያለው። ምናልባት አባቱን ይወቅሳል አይወቅስም ሌላ ነገር ነው። እንግዲህ ከሱ አንደበት ትሰማዋለህ። እሱን ገና ከሱ ጋር ቆይታ ማድረግ ነው የሚሆነው። አንቺ ግን አይዞሽ ለነበረው ነገሮች ላሳለፍሻቸው ነገሮች እንግዲህ ፈጣሪን ሳታማርሪ ከዚህ በኋላ ላለው ግን ወጣት ነሽ ደግሞ እግዚአብሔር ረድቶሽ ልጅ ፍሬ የምታይበት እንዲሆን እመኝልሻለሁ። እንግዲህ ነገሮች እንዴት ወዴት እንደሚቀያየሩ ሰውን እንድቀርብ እንዳያደርግልኝ ቢያንስ ጸሎት አድርጎልኝ እንትን ይጋጋል። እሱ ግን ፍትህ መቀጣት አለበት። አንድ ሰው ታስሮም ሆነ ምንም ተደርጎ የሰውን ስቃይ ያየውን እነሱ ተሰቃይቶ ማየት አለበት። ቢቻሉ አባቱ እንዳልኩ እንደው አይቻልም እና እንደዚህ ማስረጃውን እሱን ሽመልስ እንደያዛችሁበት ሰውየውንም እንዲህ ሲሰሩ ወይም ሲያመልኩ ቢያዝ እሳቸውን ቢታሰሩና የረገሙትም እሳቸው ቢለቅ ቆንጆ ነበር። እንግዲህ በዛም ዙሪያ ያሉ ሰዎች እሳቸውም ሁሉም ብቻ መቀጣት ያለበት ሰው ይቀጣል። እንዳንቺ ደግሞ አንቺ ተበድለሻል። 20 ዓመት ሙሉ ቀላል አይደለም። አፈና ነው ይሄ፣ እስር ቤት ነው። ስለዚህ ከዚህ በኋላ አዲስ ምዕራፍ የምትጀምሪበት እንዲሆን እንመኝልሻለን፣ እናግዝሻለን። ከፈጣሪ በታች ሆነን የቻልነውን ልናግዝሽ ዝግጁ ነን። ወደ ቀደመ ስራሽን እንድትመለሽ ግን በጸበል በእምነትሽ ሙሉ እምነት ኖሮሽ በእምነትሽ እንግዲህ ማድረግ ያለብሽን አድርገሽ ሙሉ ጤንነትሽ እንዲመለስም በዛው እመኝልሻለሁ። እናወራለን የቀረውን ነገር ከካሜራ ጀርባ። ከዚህ ምናልባት እስኪ አሁን ለጊዜው ትንሽ ከባልደረቦች ጋር ጠብቂኝና እነሱን ደግሞ እሱን ላስገባ
እንግዲህ እናወራለን። እሺ አይዞሽ እንግዲህ እሺ እናቴ እሺ ካሲ እሱን አስገቡት። እሺ አንዴ አይዞሽ ይርጎ ምንድን ነበር ስትሰራ የነበረው? እስኪ ተናገር። ትራሳለህ እንዴ? ተናገር እስኪ። ያው እንግዲህ አውቃችሁታል፣ ሁሉም ነገር ደርሳችሁበታል። ምንም እንግዲህ ያው ሁሉም ነገር አግኝታችኋል ብዬ ያው አገኘን፣ እኛማ አገኘን። 20 ዓመት ሙሉ ባለቤትህን በዚህ ልክ እንደዚህ የማሰቃየት እንደው እንዴት አገኘው ጭካኔውን በዚህ ልክ? እሷን ወይ ፈታ አልፈታሃትም ነገር ይገባኛል። አንዳንድ ነገሮች አውርተናል ከእሷ ጋር፣ አንዳንድ ነገሮች ከእሷም ጋር አውርቻለሁ፣ የማውቀውን አውቄያለሁ። ግን አንተ እንደ ሰው ትወጣለህ፣ ትገባለህ፣ ሰርተህ ትገባለህ አይደለ? እቤት መተህ ግን በዚህ ልክ እንደዚህ ከሰውኛ የወጣ ነገር እያደረግክ እየኖርክ እሷን 20 ዓመት ሙሉ በዚህ ልክ እኔ አላውቅም። ይኸውልህ አሁን ዞሮ ዞሮ እስኪ ስለ አስተዳደግ ንገረኝ። እኔ እንግዲህ ግቢውንም አይታችሁታል። አስተዳደጌ አባቴም ሆነ አያቴ አባቴም አባት ማለት ነው ከባድ የባዕድ አምልኮ አለባቸው። ያም ሊሆን ይችላል ብዬ ገምታለሁ። እንግዲህ እሷ ላይም እንደዚህ አይነቶች በጣም የከፋ ነገሮች መፈጸሜ በእርግጥ ቢጸጽተኝም የነሱ ለእኔ ደርሷል ብዬ ነው እንግዲህ ማምነው። ምንም የማደርገው ነገር የለም። በወጣው ቁጥር በጣም ወዳት አፈቅራት ነበርና ያንን ነገር ሳረግ በቃ ስወጣ ራሱ ከግቢ በቃ የነሱም የአባቴም እሱም አያቴም ይሆናል በቃ የሆነ ስራ ላይ ሆኜ ያመኛል። በቃ የሆነ ነገር ከሰው ጋር ጥሩ አመለካከት የለኝም። ይሄ የመጣው እንግዲህ ከጊዜም በኋላ ቢሆንም በጣም እሷንም ረብሻት ነበረ። እንደዚህ አይነት ነገሮችንም ከእንስሳ ጋር ከአሳደግነው ውሻ ጋር እንግዲህ እንዳያችሁት እንደደረሳችሁበት ነው። እሷ ጋር ነበር ያው ግንኙነት ማድረግ እያስጠላችኝ መጣች። በዛው እንግዲህ እኔ ምንም ማድረግ አልቻልም። ያው ደበድባታለሁ። በእርግጥ እንደሰማችሁት ነው እንደደረሳችሁበት ማለት ነው። ከውሻው ጋር በጣም ወደው ያሳደግኩት ውሻ ነው። የመጀመሪያ ጊዜ ካረኩ በኋላ በጣም ያው ምን ልበላችሁ ስሜቱ ያለው ነገር ለኔ ያለኝ ነገር የባሰ ሄደ ቁጥር እሷን እየገፈተርኩም እያጎሳቆልኳትም እያሰርኳትም እያሉ እሱ ነው የደበኳትም ቢሆንም እሱ ጋር ነበረ ከውሻችን ካሳደግኩት ጋር እንግዲህ ለአመታት ፈጽመው የነበረውና ይሄ ነገር አው በእርግጥ ጸጽቶኛል። ታዲያ አሁን የሚጸጽተህ ምናልባት አሁን እኛ ስላለን የጸጸተው ወይስ ይሄ ነገር ህሊናን እስካሁንስ ሲጸጽተው አልኖርም? ለምን ማለት እኔ አላውቅም። ህሊና እንደዚህ የሚጸጽት አይነት ሰው ከሆንክ 20 ዓመት ሙሉ እንዴት እንደዚህ ማድረግ ቻልክ? ታዲያ ይገባኛል። እርግማን ነው እያልከኝ ነው፣ ባዕድ አምልኮ የተደረገውን አይነ ጥላ ነው ምናምን የሚል ነገር ነው እየተባለ ያለው አይደለ? እያላችሁ ያላችሁት እሷም ላይ ቢሆን ያ ነገር ተደርጎባታል የሚል ነው እሷም እንግዲህ የነገረችኝ። አንተም ደግሞ በአንተ በኩል የራስህ ወላጅ አባትህ የተዋረሰ ግን ደግሞ እርግማን የሆነ እንዲህ ተደርጌ ነው ይሄን ሊሆን ይቻለው እያልከኝ ነው። እና በአንድ በኩልም ያው ግን አሁን እኮ ህሊና እንደዚህ ህሊና የሚጸጽት አይነት ሰው ከሆንክ ደግሞ ለማስታረቅ አባትህ ጋር ሄደህ ወይ ይቅር በለኝ ለማለት አልሞከርክም? ይቅር በለኝ እርግማንን አንሳልኝ ለማለት አልሞከርክም? ሞክሬያለሁ። ግን ከአያት እንደ አያት ቅብብሎሽ እንደሚባለው ነገር የለም። በቃ ያው እንግዲህ አሁን እኔ ከዚህ በኋላ የሆነ እንደውም ስራዬን ማቋረጬ ባይሆን አዳርም እንደዚህ በፈረቃ ኖርማል አዳር ስራ አለም እያልኳትም የተወሰነ ቀን ጸበልም ለራሴም እሷንም ላለማስቸገር ሞክር ነበር። ከዛ ወደ ስራዬ የተመለስኩበት ጊዜም ነበርና በጣም ነው ስቃይ ውስጥ የገባሁት። በእርግጥ እነሱም እንደዚህ ብላቸው እንዳልከኝም ይቅር እንደማይሉኝም ያው ዝርዝር የሚተላለፍ ነገር ነውና መቼ ነው እርግማኑ? ለምንድን ነው የተላለፈብህ እርግማኑ? አንተ ላይ ምን ስላረክ ነው የተረገምከው? ያው የሚዘዋወር ነገር ነው እንግዲህ እኔም ብዙም ባይነግረኝም
አያቴ እንግዲህ አያትህ ናቸው የረገሙ ወይስ አባትህ ናቸው? አባቴ ነው በጣም ባዕድ አምልኮ አለበት። አያቴም እንደዛም ነው። በጣም ከባድ ውስብስብ ነገር ውስጥ ነው የነበርነውና እሷንም በእርግጥ አሰቃይቻታለሁ። ያው የተገናኘንበት ቀንም ወራቶችም አመታት የሆነ ትንሽ ቢሆንም እሷ ጋር ጥሩ ነገር ብናሳልፍም ከዛ በኋላ ነው እንግዲህ አባቴም በቃ ሌላ ምን ሆናለሁ እንግዲህ ያረገብኝ ነገር ነው ብዬ ራሴን እንትን ያልኩት። በጣም ነው የሚጨንቀኝ። ስራ አልሰራም፣ እደበድባታለሁ። እሷ በእርግጥ ብዙ ነገር ታደርግልኛለች። ያው አፈጻጸሙንም ከውሻው ጋርም እንደዚህ ባረኩበት ሰዓት እሷም ልትደብቅም አድርጌያለሁ። እሷ አሁን ከሆነ ጊዜ በኋላ ነው ያወቀችብክ እንዲህ እንደምታደርግ። አንተ ግን 20 ዓመት ሙሉ በእንደዚህ አይነት እንትን ውስጥ አሳልፈሃል ወይስ ከሆነ ጊዜ በኋላ ነው ከውሻው ጋር እንደዚህ አይነት ግንኙነት ማድረግ ከጀመርክ? ወይስ 20 ዓመት ሙሉ ያንን ነገር ስታደርግ ነበር? ወይም ከዛም በፊት ምናልባት ከዛም በፊት ባይሆን እሷ ከመጣች በኋላ ከሆነ ጊዜያት በኋላ ነው እንጂ በሰዓቱ በተገናኘንበት ሰዓት ከእሷ ጋር የሆነ ግንኙነት ነበረ። በቃ የሆነ ምን ልበል ያው በቃ የምታስጠላኝ ነገር አለ እና በእርግጥ ያው እግሯንም ያማታል በስራ ምክንያት ያው እንትን ያለችበት በቃ ውጪ አየሩ ሰጂ እንደዚህ በሚል ከእሷ ጋርም ጭቅጭቅ ነው እያስጠላችኝ ሲሄድ ውሻውንም እሷ እንዳልኩ አሰርኩኝ ብዙ ነገር እያረኳት ውሻውን እሱ ጋር ግንኙነት እንደማረግ ታውቃለች። እንዳትናገርም በማለት ያው ዝም በይ በማለት እሷንም በማስፈራራት ነው እስካሁን የነበርኩት ሰዓት እንግዲህ በእርግጥ ጸጽቶኛል። አሁን ዞሮ ዞሮ የተፈጸመው ወንጀል ነው። አዎ አውቃለሁ። ገብቷል? ወንጀል ነው የተፈጸመው። አውቃለሁ። እንዲህ ተደርጎበት ነው የሚል እሷም የራሷን ምስክርነት እንግዲህ ለመስጠት ችላለች ባለቤትህ። ዞሮ ዞሮ ግን አንተ ላደረስክባት ወንጀል እንግዲህ በህግ መሰረት በህግ አግባቡ መሰረት ፍርዱ የምታገኝ ነው የሚሆነው። ከአንተ በባሰው ደግሞ አንተ ብቻ ሳይሆን ለዚህ ነገር የሚቀጣው ወላጅ አባትክም እንደሆኑ ላሳስብ እፈልጋለሁ። በዚሁ ዙሪያም ከዚህ እንደወጣን ምናልባት አንተም ወደ ጣቢያ ግን ደግሞ አባትህንም አድራሻቸው የት እንደሆነ ታሳየናለህ። እነሱም በህግ የሚቀጡ ነው። አያትህ ካሉ በህይወት ወይስ እሳቸው የሉም? የሉም። አሁን በቅርብ ነው ያረፉት። አያት ወንዱ አያትህ ግን አሉ? አባትህ? አዎ አለ፣ እሱ አለ። ስለዚህ አባትህ ናቸው ይሄን ነገር ያደረጉት። እሷም ላይ አይነ ጥላ አንተም ከእንደዚህ አይነት ነገር ጋር እንትን እንድትል ብቻ እንድጠላት ያደረጉኝ ያው በእርግጠኝነት እሷንም በጣም ያጎሳቁሏት ነበረ። እንደዛ በሚያደርጉበት ሰዓት እኔ ራሴ ያው እያስጠላችኝ መጣች። በአንድ በኩል ግን እኔ አሁን ያልገባኝ ነገር ይኸውልህ ሰው ከሰው ጋር ነው ግንኙነት የሚያደርገው። ከሰው ጋር ብቻ ሳይሆን ወንድ ከሴት ጋር ነው የተፈቀደው። አንተ ደግሞ ከሚስት ጋር ተፈቅዶልህ አግብታት እየኖርክ ነው። ሚስቴ አልተመቸችኝም ብለህ እንግዲህ ብዙ ወንዶች ወይም ብዙ ባለትዳሮች ከትዳራቸው ውጪ ሌላ ተቃራኒ ጾታ ጋር ሄደው ሴት ከሌላ ወንድ ጋር ወንድ ከሌላ ሴት ጋር ግንኙነት ሊያደርግ ይችላል። አንተ እንዴት ውሻን እንዴት ልታስበው ቻልክ? ወይም እንስሳን እንዴት ልታስበው ቻልክ? እንደው ከሚስት ጋር እንኳን ያ ነገር ባትፈልገው እንዴት እንስሳን ልታስበው ቻልክ? እስኪ ንገረኝ። አይ ያው በእርግጥ እንዳልከው ልክ ነህ። ግን እኔ አሁን ይሄን እንስሳት የተጠቀምኩበት ምክንያት ምን እንደ ያው በፋዘርም ምክንያት ነው እንዳልኩ እንግዲህ በአዳም ልኮ በጣም ከባድ ነው። ሌላ ማንም እኔ ላይ ሰርቼ በምገባው ኮንስትራክሽን ለኔ ምንም ክፉ ደግ የሚያወራኝም ምንም ነገር የሚያነሳልብኝም የለም በእኔ በኩል ማለት ነው። ግን ሌላ ምንም ነገር ሊሆን ብዬ የማደርገው ነገር የለም። በቃ አሁንም ውስጤን ጥሩ ስሜት ላይ ስላልሆንኩ ነው እንግዲህ የእሱ ነው ብዬ ነው የማስበው። ስለዚህ እሱም ቢሆን አሁን ከሰውኛ አስተሳሰብ ከሰውኛ የግንኙነት ሰው ከሰው ጋር ሊያደርገው ከሚችለው ግንኙነት ወጣ ባለ መልኩ ላደርግ የቻልኩበት ምክንያት ከኔ ፍላጎት ሳይሆን ይሄም አንዱ የእርግማኑ አካል የእርግማኑ ነው ወይም ባዳም ልኳ ነገር ነው ያ ነው የማስበው። ሌላ ምንም ማስበው ሳይሆን ነው በቃ 100% ማለት ነው። ይሄ ነገር እንዴት በህግ አግባብ መዳኘት እንዳለበት አናውቅም። ዞሮ ዞሮ እኛ አግኝተን ግን እችን ሴት ለ20 ዓመት ታግታበት ታስራበት ማቃበት ያሳለፈችውን ህይወት እንግዲህ ከዚህ በኋላ ነፃ የምትወጣበት ነው የሚሆነው።
የምትሰቃይበት አይሆንም። እሱም ግን በእርግማን እንዲህ የሆነ እንደነበረ ለ20 ዓመት እንደዚህ በዚህ መልክ የተንገላታ እንደሆነ በእንደዚህ አይነት መንፈስ እየተሰቃየ እንደሆነ እየተናገረ ነው ያለው። ይሄም ደግሞ በወላጅ አባቱ እርግማን የተፈጠረና በወላጅ አባቱ ባዕድ አምልኮ እምነት የተነሳ የተፈጠረ ነገር እንደሆነ ነው እየተናገረ ያለው። በህግ አግባብ እንዴት እንደሚታይ እንግዲህ ወደ ጣቢያ ልከን በዳኛ ፍርድ የሚታይ ነው የሚሆነው፣ ምን አይነት ፍርድ ያሰጣል የሚለውን ማለት ነው። ዞሮ ዞሮ ግን አሁን እኛ ወደ ጣቢያ ነው እሱን ይዘ ነው የምንሄደው። ክትትላችን የምንቀጥልና ወደ ወላጅ አባቱን በዛው በቤተሰቦቹ ዙሪያም እናደርጋለን ማለት ነው። አሁን ግን እሱን ከዚህ እንግዲህ ከዚህ ውጣና የቀረውን ነገር ጣቢያ እናወራለን። ለማንኛውም ውጣና የቀደመው ቦታ መኪናው ላይ ተመለስ። ውጣ። እሺ። ከሀገር ውጭ ሆናችሁ ቤት መግዛት ፈልጋችሁ ግን ደግሞ የእምነት ጉዳይ የጎደለባችሁ ወይም እምነት ጉዳይ አሳስቧችሁ ያልገዛችሁ አላችሁ አይደለም? እንግዲያውስ ቤተሰቦች ከኛ ጋር አጋር ድርጅት ሆነው አብረው ሊሰሩ የፈለጉ 3 የሪል ስቴት ቤቶች አማራጭ ከኛ ጋር ለመስራት ዝግጁ ናቸው። እናንተንም ይጠቅማል ብዬ ስለማስብ ላስተዋውቃችሁ። ሰላም ሰላም፣ ሮቤል ነኝ። ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በ3 አይነት የሪል ስቴት አማራጮች ወይም የቤት ግንባታ አማራጮችን ይዤላችሁ ቀርቤያለሁ። አንደኛው ነው የመጀመሪያው በቦሌ ቡልቡላ 125 ካሬ ሜትር ላይ ያረፈ በአንድ ወለል ወይም የመሬት ወለል አንድ አባወራን የያዘ እንዲሁም በህንፃ 4 አባወሮችን የሚይዝ ቦሌ ቡልቡላ ላይ ጥንቅቅ ያለ ሙሉ በሙሉ የተገነባ ሜትሮ ሃውስ ሪል ስቴት ይዞላችሁ ቀርቧል ማለት ነው። ይህ እንግዲህ ይዞላችሁ የቀረበው በ2 ባለ 2 መኝታና ባለ 3 መኝታ አማራጭ ነው። በግንባታ ላይ ያሉ አማራጮች ከፈለጋችሁ ደግሞ በቡልጋሪያ እንዲሁም በሜክሲኮ የቴምር ፕሮፐርቲስ እና የአባይ ሆምስ ሪል ስቴት ቤቶችን አዘጋጅተውላችኋል። እነዚህን ቤቶች ደግሞ በ10% ቅናሽ ቅድመ ክፍያ ከፍለው 779 ሺህ ብር ከፍለው የቤት ባለቤትነቱን ማረጋገጥ ይችላሉ። እንዲሁም ሙሉ በሙሉ ከፍዬ ጨርሳለሁ ካሉም ደግሞ በ5.6 ሚሊዮን ብር ገዝተው 30% ቅናሽ ማለት ነው ተደርጎሎት የቤት ባለቤትነቱን ያረጋግጣሉ ማለት ነው። በእነዚህ በ3 አማራጮች እንግዲህ መግዛት ከፈለጋችሁ በሙሉ እምነት እንግዲህ እኛም አለን፣ እናንተም ገዝታችሁ የምትኮሩበት ማታፍሩበት ነው። ቤተሰቦቼ እነዚህን ዝርዝር መረጃዎች ማግኘት ከፈለጋችሁ ደግሞ ከታች በማስቀምጥላችሁ ስልክ ደውላችሁ የበለጠውን መረጃ ማግኘት ትችላላችሁ። እናመሰግናለን። እንግዲህ ውድ ቤተሰቦች በዚህ እንግዲህ የክትትል ስራችን ከፍተኛ ድርሻዋን የተወጣችው ጥቆማ በመስጠት መረጃ በመስጠት እንግዲህ ስለ እናት ነች። ይሄንን ከፍተኛ የሆነ መረጃ አሳልፋለች። የሰጠችን የታዘበችውን ይሄ ነገር ይጣራ፣ እቺ ሴትዮ አብዳ አይደለም በራሱ አይደለም አንድ ነገር በትዳሯ መሀል የተፈጠረ ነገር ቢኖር ነው እንጂ የሚል ጥርጣሬ ኖሮሽ ነው ወደኛ የመጣሽው። እንግዲህ ስለ እናትዬ እንግዲህ አንቺ ወደኛ ከመጣሽ በኋላ እኛም ክትትላችን እናደረግን። የታዘብሽውን ታዘብን። ከታዘብን በኋላ ካሰብነው ውጪ ሌላ ነገር ተፈጥሮ አየን። እንግዲህ በውጭ የሰማሽው ነገር እንዳለ ስታለቅሽም የቆየሽውና ጉዳዩ ትንሽ ያስለቅሳል። በጣም ከአይምሮ በላይ ነው የተፈጠረው ነገር። በጣም ከባድ ነውና እኔ ሀገራችን ላይ ብዙ መመሰቃቀል ብዙ ሰይጣናዊ ነገሮች እየተከናወኑ ነው ያሉት። እንደው ፈጣሪ ከዚህ ነገር ያወጣን እንጂ ከዚህ መዓት እንደው ይማረን እንጂ በጣም ብዙ ነገር ነው ዓለም ላይ በአጠቃላይ እየተከናወነ ያለው ጉዳይ እና እንግዲህ በባሏ ምክንያት ስንት ነገር 20 ዓመት ሙሉ ስትሰቃይ ነበረች ሴት ናት ማለት ነው። ዞሮ በህግ አግባብ መልኩ ፍርዱን የሚያገኝበት እሷም ደግሞ ነፃ የምትወጣበት በጸዳድን በምንም ወደ ቀደመ ህይወቷ የምትመለስበት እንዲሆን እንመኛለን። የቻልነውንም እናደርጋለን። አንቺም ግን ያንን ለማድረግ ትልቁን ድርሻ ስለተወጣሽ ጥቆማ ከመስጠት ጀምሮ ትልቁ ድርሻሽ ስለተወጣሽ እጅግ አድርጌ አመሰግንሻለሁ። እንግዲህ ቀረ የምትይኝ ነገር እስኪ ስለ እናት አንቺ በይ። ማለት ምንም የቀረ ነገር የለም። ያልከውን ነገር ሁሉ ነገር ነግረኸኛል። እኔ አንተ ማመስገን እንፈልገው ምክንያቱም በጣም አመሰግናለሁ። የኔን ጥቆማ ሰምተክ የኔን ብዙ ነገር በማለት ነገር ሰምተክ ይሄን እውነቱን ደርሰህበት ስላጋለጥክልኝ በጣም አመሰግናለሁ። የእውነቴን በጣም ትልቅ ሰው ነው። ሳላመሰግን አላልኩም። እውነቴን ነው። 20 ዓመት ሙሉ ተሰቃይታለች። ያለውን ነገር መጀመሪያውን ነግሬሃለሁ እና በጣም ነው የማመሰግነው። የእውነቴን ነው የምነግርህ። ማለት አንድ ሰው ላይ እንደዚህ ጥቆማ በማድረሳችን የምንጠቀመው ነፃነት መጀመሪያ ራሳችን ነው። ከዛ በኋላ ማህበረሰቡ
ሊጠቀም ይችላል። እኔ ግን ውስጤ የተሰማኝን ነገር ለአንተ በመናገሬ ለአንተ ብዙ ነገር በማገለጤ የእውነት የምነግርህ በጣም በጣም ከምል በላይ ደስተኛ ነኝ። ምክንያቱም እኚህ ሰዎች ለህግ መቅረብ አለባቸው። አባትየውም ሽመልስና የሽመልስ አባት አያትየውም ያው ስላረፉ ያው ስለማናቅ ነው እንትን ስለዚህ ህግ ቦታ ላይ ቀርበው በህግ ደረጃ እንዲቀጡ ለሌሎችም አስተማሪ እንዲሆኑ ለሌሎቹ ለእናቶቻችን አለ። አሁን እኮ እኛ በማናውቀው ብዙ ጓዳ ሊኖር ይችላል። ምክንያቱም ጎረቤት ሊኖር ይችላል፣ ዘመድ አዝማድ ሊኖር ይችላል። ስለዚህ ስንት ጓዳ እኛን ስላየን ነው አይደለ? ያላየነው ነገር ደግሞ ስንት ነገር አለ። ስለዚህ እንደዚህ በማድረግ እኔም በማጋለጤ አንተም የኔን ነገር ሰምተህ ችላ አለማለትህ ምክንያቱም እቺ ልጅ ውሸቷን ነው እንዴት ነው ብለህ ሳትጠራጠረኝ ብዙ ነገር እኔ ነግሬህ ዘረስ ሂደህ እኚህ ወንጀለኞች ስለያዝክልኝ በጣም ከልቤ አመሰግናለሁ። እውነት ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አሜን። ምንም አይደለም። ያው አንቺም ትልቅ ድርሻ ነው የተወጣሽው በዚህ ዙሪያ 20 ዓመት የተዳፈነ ነገር አንቺ ባትታዘቢ እኛም አንደርስም ነበር። ፈጣሪ አንቺን መልእክተኛ አድርጎሽ አንቺን እንግዲህ ልኮሽ ነበረ። እኛ ደግሞ በስራችን ስለሆነ ከዚህም የበላለጡ ብዙ ነገሮች ሰርተናል፣ አልፈናል። ከዚህም በኋላ እናልፋለን። ይሄም አንዱ ጉድ ነው እንግዲህ ያጋጠመን በስራችን ውስጥ። ዞሮ ዞሮ እሷም እንግዲህ ፈጣሪ በቃሽ ብሎ ረጅም ጊዜ ቢሆንም ከዚህ በፊት ያሳለፈችው ከዚህ በኋላ ያለው ቀሪ ዕድሜዋን እንግዲህ በሰላም ብትኖርበት እንዲሆን ወደ ተረጋጋ መንፈሷ ወደ ጤንነቷ ተመልሳ እንግዲህ ህይወቷ የምትቀጥልበት ይህም ግለሰብ እንግዲህ ዞሮ ዞሮ ወንጀሉን ፈጽሟል እንደተባለውን ቅድም ሰምተሻል። በወንጀሎች ብዙ ስታለቅሽ የነበረበት ነገር ነበርና በእርግማን ቢሆንም ትንሽ ከባድ የሆነ ድርጊት ስለነበረ በህግ አግባብ እንግዲህ ፍርድ የሚያገኝበት በይበልጥ ግን አባቱ ራሱ በህግ የሚጠየቁበት ሁኔታ የሚኖር አይነት ሁኔታ ነው የሚፈጠረው። አንቺን ለዚህ እንግዲህ ጠርቼ ላወራሽ ፈለኩኝ። ዞሮ ዞሮ አሁን እነሱን ካስወጣሁ በኋላ አንቺን አስገብቼሽ የመጨረሻ መመሰጋገኛ ብዬ ነው ይሄንን እንግዲህ ቆይታ እንድናደርግ የፈለኩት። ስለእናት እጅግ አድርጌ አመሰግንሻለሁ። እኔም አመሰግናለሁ በጣም ማለት ለዚህ እንድዝ በቃ ማለት ስራዬ ብለህ እኚህ ሰው ተጎድተዋል። እቺ ሴት 20 ዓመት ሙሉ ተጎድታለች። ይሄ ሰውስ እንደዚህ እንዴት ከእንስሳ ጋር ያደርጋል ብለህ እኔም እንደው በማመንክ በጣም ክብር ላንተ ይገባኛል። አመሰግናለሁ። የእውነት ትልቅ ሰው ነህ። በጣም አመሰግናለሁ። እንግዲህ ቆይታችንን ተመልክታችኋል ቤተሰቦች። ትንሽ አስከፊ፣ የሚያሳዝን፣ የሚያስደነግጥ ምናልባት ዛሬ እኔ ሁላ ልቃዥ የምችልበት አይነት ሁኔታ ነው የሚፈጠረው። አላቅም። ምክንያቱም ሰው ልጅ ከውሻ ጋር በዚህ ልክ ግንኙነት ሊያደርግ ሲል አላቅም፣ አላወራውም። ዞሮ ዞሮ የተፈጠረው ተፈጥሯል። ግን ደግሞ ነፃ መውጣት ያለብንን ስላወጣን በዛ እያሻር ነው እንግዲህ ወይም አንዱን ከአንዱ ባላንስ እያደረግን ካላለፍ ነው የምናየው የምንሰማው ነገር ትንሽ ከባድ ነው። ስለዚህ ያ ነው ያለው። እንግዲህ ስለ እናትን እጅግ አድርጋችሁ አመስግኑልኝ። እናንተም ቤተሰቦች አብራችሁን ስለነበራችሁ ሁሌም አብራችሁንም ስለምትሆኑ እጅግ አድርጌ አመሰግናለሁ። በዛሬው በዚሁ ላብቃ። ላይክ፣ ሼር፣ ሰብስክራይብ ማድረጉ አይረሳ። ኮሜንት ላይ ሀሳብ አስተያየት መስጠታችሁንም እንደዛው እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።